ወዴት ነው? እንዴት ነው እያወራህ ያለው? ልጅቷ እኮ ንዴት ውስጥ ናት ያለችው እንዴ። አንተ ሄሉን በሽምግልና አፏን ልታስይዝ ነው? በሽምግልና ልክልሻለሁ ብለህ እኔ በቪዲዮ መሰረት ነው የሚሄድላችሁ ጋይስ። ታውቃለህ እንደምትወዳት እንደምታፈቅራት ታውቃለህ። አሁንም ሪስፔክት ማድረግ አለብህ እሷም ማለት ነው። ምክንያቱም ትወደኛለች ታፈቅረኛለች ብለህ እችን ልጅ በጣም ተናዳባሃለች፣ በጣም ሆቶናባሃለች። እንደገና ደግሞ ያደረግከው ነገር በጣም ያስጠላ ነው። በተደጋጋሚ ይቅርታ መጠየቅ ስትችል እሷን ወደ ቀድሞ ፍቅሯ ወደ ቀድሞ እምነቷ መመለስ ስትችል ምንድን ነው ሽምግልና? አሁን በዚህ ሰዓት የምን ሽምግልና ነው? ከሁለት ቀን በፊት ነው ውሸት ነው ሽምግልና ብላ የተናገርካት አይደለ? አዎ ከልብ እንዳልሆነ እናውቃለን። ቢሆንም ግን እንደዚህ አድርገሃት እችን ልጅን በፍቅር መልሰ ካረጋጋህ በኋላ ነው እንጂ በዚህ መልኩ መናገር ያለብህ። ምንድን ነው ላገባ ነው ሽማግሌ ልልክ ነው ደስ ብሎኛል ምናምን እንዴ? ያደረግከውን ነገር ረሳክ እንዴ? እናስታውስ። ምንኛ ነው ደግሞ ክብር ይኑር። የምር እንደ ያናደድከኝ ነው ያለው። እንደምትወዳት እንደምታፈቅራት እናውቃለን። ቢሆንም ግን ምንድን ነው እንዴት ነው እያሰብክ ያለው? እንዴት አስበህ ነው አንተ እችን ልጅን ወደ ራሷ ሳትመለስ በአንተ ላይ የተናደደችውን ነገር እምነቷን ፍቅሯን እንትን ሳትል እንዴት ነው አንተ እንዴት አስበህ ነው በአንድ ሽማግሌ ምናምን የምትለው እንዴ? ምን አንተ እሷ ምን የማግባት ሱስ አለባት ተባለች እንደ እየመጣችሁ ላገባሽ ነው ቀለበት ላረግልሽ ነው እንደዚህ ላረግልሽ ነው ያላችሁ ሁላችሁ ማለት ነው። ሁላችሁ ወንድ የምትመጡት ማለት ነው እከካሞች ናቸው። የምር በጣም ነው ያናደዳችሁኝ እንዴ እከካሞች። ማርያምን ሁሉም ይመጥና ማለት ነው ልጅቷ የቆማ ቅር እንደሆነ ይመጡና ማለት ነው ላገባሽ ነው ቀለበት ላረግልሽ ነው እያሏት ልቧን ቀጥ በሱ ነው እንዴ? ሄሉን የወንዱ ሱስ አለባት እንዴ? ሄሉ ምንድን ነው ላገባሽ ነው ቀለበት ላረግልሽ ነው ሽማግሌ ያላችሁ ማለት ነው። ልጅቷ ልክ ወንድ እንዳጣች አክት የምትሰሩት። መጀመሪያ ይቅርታ በላት። መጀመሪያ ያጠፋውን ነገር እንትን በላት። ምንድን ነው እንደዚህ እንትን ማለት? የሰራውን ስራ ረሳ እንዴ? የምር በጣም አናድርከኝ የዛሬ ቪዲዮ ማለት ነው እንዴ። ወዴት ነው? መጀመሪያ እኔ ከአንተ ጋር ደስተኛ መሆን አለብኝ። እንደ ሽማግሌ ስትልክላት እውነት እንደተባለው ደስተኛ የምትሆን ይመስላል። ምክንያቱም ያደረግከው ነገር ስላለ ማለት ነው። መጀመሪያ ይቅርታ በላት፣ ያጠፋውን ነገር መልስ። እንደገና ደግሞ ለምን እንደዚህ እንደተናገር ቃላቶችን ይሄን ሁሉ ነገር በቃ ከአይምሯ እንዲወጣ ማለት ነው። አንተ መጀመሪያ ያለብህን ነገር ማድረግ አለብህ። ምንድን ነው በቃ እናውቃለን፣ ትወዳታለህ፣ ታፈቅራታለህ። ግን ያደረግከው ሚስቴክ በጣም ከባድ ነው፣ በጣም ማለት ነው። ምክንያቱም ከአይምሯ የሚወጣ አይደለም። መጀመሪያ ይቅርታ ጠይቃት። ከዛ በኋላ ምንድን ነው ደጋግማ ይቅርታ መጠየቅ? ምን ለአንተ እንትን ነው እንዴ? ገና ለገና ሽምግልና ልልክ ነው ቤተሰብ ምናምን እናውቃለን። ቤተሰብ ሰምተዋል። ፕሮግራም እያዘጋጃችሁ እንደዋለ እንደተነጋገራችሁ እናውቃለን። እሷን በደንብ አድርጋ ታውቃለች። ግን ምንድን ነው አሁን ሄሉ ሽምግልና ዛሬ በጣም ተናድጃለሁ። በአንድም ደግሞ በጃኒ እንደዚህ መሆን ጃኒ ታውቃታላችሁ፣ ቲክታከርን ጆን ከዚህም በፊት እንዴት እንደዚህ እንዳደረጋት አካውንቷ ቲክታክ አካውንቷ ተዘግቷል። በዛ ንዴት ውስጥ ነኝ ያለሁት ማርያምን። እና ዛሬ ይቅርታ ሆቱኝ ነው እኔ ራሱ ማወራችሁ እና ይሄ ደግሞ ይመጣና ላገባሽ ነው ምናምን ይላል እንዴ። ምንኛ ነው? ምንድን ነው የምታገባት? እሷ ምን የማግባት ሱስ አለባት ተባለ እንዴ? እየመጣችሁ ሁሉም ማለት እኮ ነው ማርያምን እየመጣ እንዳልክም በፊት እንደዚህ ይሄም ደግሞ ግመል ማለት ነው እየመጣ አገባሻለሁ እያለ እውነት እያለች እሷ ደግሞ ያን ፈገግታቸውን ታሳያለች። ይሄ የሚመጥና ሽማግሌ እያለ ማስፈራሪያ። ኧረ እባክህ እሷ ምን የትዳር እንትን አለባት እንዴ? ከሆነ ይሆናል ካይሆነ አልሆነም ነው። ምንድን ነው መጀመሪያ ይቅርታ በደንብ አድርገህ ጠይቃት። ያጠፋውን ጥፋት ይሄ ነገር እውነት እንዳልሰራክ ትክክል እንዳልሰራክ በደንብ ከልብ ተጸጽተህ መጠየቅ አለብህ። ይቅርታ ማለት ነው። እንዲህ በቀላሉ የምትል ይመስላል። እንዴት ነው የምታስባት? ሄሉ እኮ እንደ ድሮ አይደለችም። ስንት መከራና ስቃይ ያሳለፈች ጀግና ናት። በዚህ መልኩ አይደለም አንተ የምትቀበል። በዚህ እሑድ እንደሚሄዱ ምናምን ነግሬያለሁ። መጀመሪያ እሷን አናግራት። ትወዳለች፣ ታፈቅራለች። ይሄ እኮ የታወቀ ነው፣ እናውቃለን። ማንም ያውቃል። አንተ ራሱ እንዴት ነው በዚህ ሰዓት መተህ እንደዚህ አይነት ጥያቄ የምትጠይቃት? ምክንያቱም ከልብ እንዳልሆነ አሁን ሳስብ የነበረው። ምክንያቱም እቺ ልጅ ተናዳ ነው አይደል ያለችው። በዚህ ሰዓት እንደዚህ ብትል ትቀበላለች? አትቀበልም። በደንብ አድርገህ ልቦና ከቀል እንደማትቀበል ግን ይሄንን እያወቅ ጠየካት። በጣም ተከፍታለች፣ በጣም አዝናለች በአንተ እንደምታያት ከሆነ ማለት ነው። እንደዚህ እስክትሆን እንደዚህ እስክትከፋ። ምክንያቱም ተወዳሃለች፣ ታምናሃለች።
ምክንያቱም ከአንተ ማጠብቀውን ነገር ነው የተናገርካት። ናቲ እንደዚህ ይቀየራል፣ እንደዚህ ይሆናል፣ ሴት በእኔ ላይ አምጥቶ በዚህ ቅጽበት እንደዚህ ይሆናል ብላ አላሰበችም። ምክንያቱም በቃ ስራ የሆነ ነገር ብላ አስበ ነው ያመጣው። ግን ያመጣው ነገር በጣም አይምሯስ አሻራ ጥሎ ነው የሄደባት። እንኳን እሷ ላይ ቅርና እኛ ላይ ማለት ነው። ሲጀመር ደግሞ እኛ የምንናገረ ኦዲየንስ ለተናገረክ ምንም አይነት ቅንጣት ያህል ለእኛ መልስ መመለስ የለብም። እንዴት እንዲህ ታደርጋላችሁ? እንዴት እንድታስባላችሁ? እንዲህ አንተ በሰራው ልክ ነው ማንም ኮመንት የሚናገረው፣ ማንም ይሰድብ፣ ማንም የሚናገር። ጥሩ ነገር ካደረግ እኛም ጥሩ ነገር እንጽፍልሃለን። በሰራው ልክ ደግሞ እንረግጠሃለን። ጥሩ ስትሆን ዊ ናቲ ብለን ክበን ነበር፣ አክብረን ነበር አይደለ? ግን ደግሞ መጥፎ ስትሰራ ደግሞ እንደዚህ ነው ብለን እንነግርሃለን። ስለዚህ ማለት ነው እኛ እንደምትወዳት እንደምታፈቅራት እናውቃለን። እሷም እንደዛው ማለት ነው። ቢሆንም ግን በዚህ መልኩ አይደለም። በዚህ ንዴት ውስጥ እያለች በዚህ ጉዳት ውስጥ እያለች ሽምግልና ልልክ ነው ምናምን ብለን ብትደሰትም ምንም ብትልም አይገርመንም። እኛ ራሱ ምንም አልገረመንም። እንደዚህ ማለት እንደውም ገረመን። ተያይዘ መታ እንደዚህ አይነት ነገር ከምታወራ እንደው ባላገባ ቆሜ ብቀር ይሻላል ያለች የምር ያስብላል። ናቲ ተረጋጋ። መጀመሪያ የተጎዳችበትን የተከፋችበትን ነገር ከአይምሮዋ አውጣ። በቃ ያጠፋውን ጥፋት በደንብ አድርገህ ይቅርታ ጠይቅ። ከዛ በኋላ ስቴፕ በስቴፕ እንትን ትላለህ። ምክንያቱም እንዲህ ለምትሄደው ነገር ይሄን ነገር ራሱ እንዴት ታመጣለህ? ይሄን ነገር ማለት ነው። ይሄን ነገር ሳታመጣ ማለት ነው ከልጅቷ ጋር በስልክ ነው፣ አትተዋወቁም፣ እንትን አትሉም። በስልክ ነበር ይሄንን ነገር መጨረስ ያለባችሁ። በቃ እኔ አልፈልግሽም ብለን ማውጣት ያለብህ በቪዲዮ አልነበረ። በቃ ኢንስተንስ ሰርተሃል። ከዚህ በኋላ ያለውን ነገር በስነ ስርዓት ተነጋግረ ይቅርታ ጠይቀ ነው እንጂ ባንዴ መተን ሽማግሌ ምናምን እረ ይደብራል። ናቲ በጣም ነው የሚደብረው። ነው ሌላ ነገር የምትጀምረው? ምን ሌላ ነገር ትጀምራለች? ልጅቷ ትወዳሃለች፣ ታፈቅረሃለች። ሌላ አይነኔን እያየሽ ሌላ ነገር ከጀመርሽ ምናምን ንገሪ። ምን ትጀምራለች? የሰራው ስራ ነው እንደዚህ እያናድዳትና እንደዚህ አይነት አሁን አልቀበልም ሽማግሌ ያለችው የሰራው ነገር አናድዷት ነው። ይሄንን ደግሞ በደንብ አድርገህ ታውቃለህ። ምን የተለየ ነገር ይኖራል? ገና ለገና ከአንተ ጋር በዚህ 2 ቀን ተለየው ብላ ሌላ ሴት የምታፈቅር ሌላ ወንድ የምታፈቅር ይመስላል? ኧረ ዛሬ ራሱን ጨጓራዬ ተቃጥሏል። ብቻ ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና አታስቡ፣ ይታረቃሉ። ያው እኔ ደግሞ እንደዚህ የምናገረው በስነ ስርዓት ይቅርታ ጠይቆ ነው ወደ መዚህ መስመር መምጣት ያለባቸው ብዬን ይሄንም ናቲ ላይ ሆቶኝ የምናገረው እና 1-2 ኮመንት ላምብላችሁ። የሰራኸውን ስራ ትክክል ነው ብለህ ታስባለህ? በዚህ ልክ የሄሉን ልብ ሰብረክ መች ነው ሄሉን ለቅሶ የምታቆመው? ፈጣሪ ሰላሟን ይስጣት። አዎ የምርሽን ነው ውዴ። ሄለን ተይቅር በይ በእናትሽ ይቅር በይ። ይቅር ማለትማ የለባትም። ምክንያቱም ማለት በስነ ስርዓት ይቅርታ መጠየቅ አለበት። እንዴ በአንዴ መጥቶ ነው እንዴ እንደዚህ የሚሆነው? መጀመሪያ በስነ ስርዓት ይቅርታ ይጠይቃት። ከዛ በኋላ ነው ወደ ሽምግልና መሄድ ያለበት። እሷ ይሄንን ነገር ንዴት ውስጥ እያለች ይሄንን ነገር ሳያስተካክሉ እንዴት ነው ወደ ሽምግልና ወደ መታረቅ መሄድ? መጀመሪያ ያስተካክሉ። በጣም ነው የምታፈቅራት። ለዛ ነው ናቲ አንተ ተረጋጋ፣ ይቅርታ አድርጊለት። እሱማ ይቅርታ ታደርግለታለች፣ ግን በዚህ ንግግሩ አይደለማ፣ በዚህ እንትን አይደለም ይቅርታ የምታደርግለት። ያም ሆነም እኮ መታረቃቸው አይቀርም። ከሁሉም የሚቀድም ክብር ነው። በትክክል ናቲና ሄሉ ጾም እየመጣ ነው፣ ታረቁ። ናቲ በጣም ስለምትወድ ነው ሄሉ አንም ከሌላ ነበርሽ እኮ አንዳንድ ኮመንት ግን አይነበብም። ሲጀመር አንተ ስለ ክብር የምትጨነቅ ስትናገር ሁሌ ክብር ምናምን ትላለህ። እኩል ክብሬን የሚል ሰው ህይወቱን የሚያጣው። እረ እኔ ዛሬ ለመረጋጋት አልቻልኩም። ማርያምን በጣም እኔ ራሱ ንዴት ውስጥ ነኝ ያለሁት። አንድ በጃኒም ማለት ነው። ዛሬ ደግሞ ተነጋግሮ በስነ ስርዓት ይፈታሉ ይላል፣ ሽማግሌ እያለ ይመጣል።